አንድ ሰው 100 ካሬን በ1 ሚሊዮን ይሸጥላለሁ ሲሉ you have to ask first ከወጪው ይዘው የ5 ሚሊዮን ነው ሰብስቦ ይዞ ሊጠፋ ነው። የተለመደው ማስታወቂያ ላይ ታች ከሆነ ኦፍ ፕላን የሚሸጡ ሰዎች ዳውን ፔመንት 10% ነው የሚቀበሉት። ከ10% ፕሮባብሊ ግማሹ ኮሚሽን ነው ለሴልስ ኮሚሽን የሚከፈል። እቺ ውሃ 10 ብር 15 ብር እንደምትሸጥ እያወቅኩኝ 50 ሳንቲም ሊሸጥልህ ሲለኝ ሰው have to ask ብዙ ሰው ገንዘቡን እየታጨደ ያለው በዛ ነው። አሁን ግን ዴቨሎፐር ሆነ መሬት ገዝተህ የምትነሳ ከሆነ ደክመህ ነው የምትነሳው። በመሬቱ ላይ ገንዘብን ትጨርሳለህ። ከዛ ምንድነው በኦፍ ፕላን ከሰዎች ሰብስበህ መስራት ትፈልጋለህ። በኦፍ ፕላን ከሰው ሰብስብ ደግሞ ያለው ችግር ምን መሰለህ? ወይ መሳሪያስ እኛ ማህበረሰብ ራሱ መፈተሽ እኮ አለበት። ከጎን 15 ሚሊዮን ብር ቤት እየተሸጠ ጊቭ ሚ በ1 ሚሊዮን ብር ቤት ሰጥሃለሁ ብዬ ነው ስመጣ መጠየቅ እኮ አለብህ። so the point real estate አካባቢ ያለው ኤክሰርሳይዝ ነው የሚመስለኝ። ካሽ ፍሎ አለው አይደል ነገርየው። so በካሽ ፍሎስ የምታገኛቸው አድቫንቴጆች አሉ። ኦኬ ፓርት ኦፍ ዩር ፖርትፎሊዮ ነው የሚሆነው። የፖርትፎሊዮ አካል ነው የሚሆነው። አሁን ላይ ስትሰራው ባላንስድ ፖርትፎሊዮ መፍጠርም ትፈልጋለህ። ይኸውልህ ሀብት በሁለት መንገድ ይመነጫል ነው የሚባለው። አንዱ ከካሽ ፍሎ ነው፣ አንዱ ከካፒታል ጌን ነው። ከካሽ ፍሎ ማለት ይሄ ዴይ ቱ ዴይ የምትሰራው ስራ የሚያመጣልህ ትርፍ አለ። ካፒታል ጌን ደግሞ ንብረት በመያዝ የንብረቱ ቫልዩ አፕሪሼት እያደረገ የምታገኘው ነገር አለ። ሶ አንድ ህንፃ ገንብተህ 20 ብሎክ ቢተርፍልህ አንድ ብሎክ ላይ 20 ፍላት ወይ 10 ፍላት ቢተርፍልህ፣ ፍላት ማለት ቤቶች ማለት ነው፣ ቢተርፍልህ ወደፊት ይሄ ተከራይቶም ምን ብሎ ምንም ያመጣልኛል ሲያልቅ አካባቢ ቢሸጠው ተሻለ ቫልዩ ያመጣል። because ምንድነው የምታደርገው? በኦፍ ፕላን ከሆነ የምትሸጠው፣ ኦፍ ፕላን ማለት ሳገነባ ከሆነ የምትሸጠው ገንዘብ ቀድመ ሰብስበ ነው የምትሰራው። ኦኬ ቀድመ ሰብስበ ስለምትሰራ እንደው ኮስቱን ችሎልኝ መጨረሻ ከደረስኩኝ እነኛ ፍላቶች የተረፉት ይበቁኛል ትላለህ። እየገነባውት ሚነ ወይ ደግሞ አስይዤው ብር በደራለሁ ትላለህ። ቀድሞ ኤክሰሲቭ የሆነ ኢንካሬጅ እያደረግ ቀድሞ ፔመንት እንትን ካልኩኝ ሌላ ነገር ሰራለሁ። አሁን ቁጭ ብለን ብንሰራው I can tell you the least attractive ነው። the least attractiveም ሆኖ ዋጋው የተሰቀለው so factors of production ችግር አለበት ማለት ነው። የኛ ግብአቶች ምን ገነባበት መንገድ፣ ፕሮጀክት ዲዩሬሽናችን፣ ላንድ ቫልዩ በጣም የተሰቀለ ስለሆነ ነው። ይሄንን ደግሞ ያመጣ ነው ራሳችን በሰራ ነው ስራ ነው። ላንድ ቫልዩ በተለይ ለምን ዳላ I mean imagine 1000 ካሬ ከጎን ያለው 150 ሚሊዮን ሽጧል። አው ዛሬ አንተ ብትሞት መስማት አትፈልግም። እንደው ከዛ በታች መስማት አትሸጥም። ስኬርሲቲ ትፈጥራለህ። አሁን የሰው ቻሌንጅ ሊሆን ላንድ ሰፕላይውን እየጨመረ ሲመጣ የመሬት ዋጋ መውረድ ጀመረ እንጂ እሱ ተሰቅሎ ነበር። ወይ መሳሪያስ እኛ ማህበረሰብ ራሱ መፈተሽ እኮ አለበት። ከጎን 15 ሚሊዮን ብር ቤት እየተሸጠ ጊቭ ሚ በ1 ሚሊዮን ብር ቤት ሰጥሃለሁ ብዬ ነው ስመጣ መጠየቅ እኮ አለብህ። you have to ask so we want to take more advantage እንደማለት እኮ ነው። እቺ ውሃ 10 ብር 15 ብር እንደምትሸጥ እያወቅኩኝ 50 ሳንቲም ሊሸጥልህ ሲለኝ ሰው have to ask ብዙ ሰው ገንዘቡን እየታጨደ ያለው በዛ ነው። in the same way real estateም ላይ ከባድ ፕራክቲሱ ብንጀምር ያንን ነው መጀመሪያ ማለት ያለ። እኔ I can tell you off plan ለሚገነባ ሰው 100 ካሬ ቤት የሚሸጥልህ ከሆነ ግንባታው ብቻ ኦፍ ፕላን ሆኖ ሰሚ ፊኒሽድ ማለት ፉል ፊኒሽድ ያልሆነ በእርግጠኛው የምነግር ወጪው 40 ሺህ ብር በካሬያው ያስወጣዋል ሚኒመም። ለዛም ኤፊሺየንት ሆኖ ከገነባው መሬት ቫልዩን ሳይጨምር ሌትስ ሴይ 50000 አንድ ሰው 100 ካሬን በ1 ሚሊዮን ይሸጥላለሁ ሲሉ you have to ask first ከወጪው ይዘው የ5 ሚሊዮን ነው ሰብስቦ ይዞ ሊጠፋ ነው። you have to get so many things በሌላው በመኪናም በምን የምታየው ነው። ሶ ማህበረሰባችን ላይ ያለው ራሱን የቻለ መጠየቅ ያለበት ክፍተት አለ። ናቹራሊ ግን አሁን ላልከው ገንዘብ ሰብስቦ ምናምን ለሚለው አዲስ የወጣ ህግ አለ። ሶዛት ቤት ገዢዎች ማህበር ኖሯቸው ብሎክድ አካውንት ስክሮ አካውንት አይነት ነገር ሆኖ ሶ በፕሮግረስ ላይ ተመስርቶ የሚለቀቅበት መንገድ ማለት ነው። ምን ያህል ሰክሰስፉል ይሆናል ውልሲ ግን ባየሩ ፕሮቴክት መደረግ እንዳለበት አምናለሁ። ሰርቫይቫል ኦፍ ዘ ፊተስት ይመጣል። because if you have to survive cash flow strain ለሪል ስቴት ብለህ ትሰራዋለህ። ለፓሽን ብለህ የሚሰሩ ሰዎች ብቻ ይቀራሉ። because ካቻምና የነበሩት
80% ማርጅን ስላለው የመጣ ነው። ፕሮባብሊ 10-20% ሪል ስቴት ዴቨሎፐር ነኝ ብሎ አስቦ ነው። ባይሰይ ብዙ ደግሞ ዴቨሎፐር ሆኖ ወደ ሌላ ይወጣል። በቃ አሁን ደግሞ ሲያየው በጣም እንትን ነው። ሶ ሄዶ ምናምን ሰልፍ አጀስት ያደርጋል። ታውቃላችሁ ገበያ ራሱን አጀስት ያደርጋል። እኔ በቃ የገበያ ፓወር ደስ የሚለኛ ነው። ገበያ ራሱን አጀስት ያደርጋል። ሶ ምን ይሆናል በጣም አተርፋለሁ ብሎ የገባው ሰው እየወጣ ሲመጣ ሪል ዴቨሎፐሩና ሪል ባየሩ ይገናኛሉ ማለት ነው። ባይዘን ኢኩሊብረም ፕራይስ ላይ ይደርሳል። ውድድሩ ላይ ኢፊሸንት ሆኖ ዴሊቨር ለማድረግ ይሄዳል። እኔ በዚሁ ግን አንድ መታሰብ አለበት ብዬ ማምነው አሁን ገቨርንመንት ፐብሊክ ፕራይቬት ፓርትነርሺፕ 70-30 ምናምን ሲባል ሰምታችኋል። ያ ሞዴል አለ which is a good one at the same time ደግሞ ፕራይቬት ፓርትነርሺፕ ሞዳሊቲ መጀመር አለበት። ፍሬምወርክ ሊኖረው ይገባል። ስቲል it's done መሬት ሰጥቼ ከገነባ በኋላ ዞር ብልብል what is a framework ማስመለሻ መብትን ማስጠበቂያ የኔ ነው መሬቱ ካርታው የኔ ነው። ግንባታ ፍቃድ በኔ ካርታ ላይ ነው የወጣው። ከዛ በኋላ ገነባ ጀመርክ ዞር በልብልህ ተከሳኝ ናንኩል ታገኝ ኢነወይ በጣም ሎንግ ላይን ሄደ ነው። አሁን ፐብሊክ ፕራይቬት ፓርትነርሺፕ ግን 70-30 ብሎ ገቨርንመንት ከሰጠ በኋላ ያንተ ፓርት አለ እሱ ፓርት አለ ባታሟላ ምን ያደርጋል? ሪቮክ ያደርግና ይወስድብሃል። ኮንሲኩዌንሱም ይታወቃል። ሶ ፕራይቬት ፓርትነርሺፕ ፍሬምወርክ ብታበጅለ ለመሰለ ኢምፖርታንት የሚሆነው መሬት ያላቸው ሰዎች አቅም የሌላቸው አሉ። በርካታ ሰዎች ዴቨሎፐሩ ይመጣል ሴኪዩርድ እና ጋራንቲድ ነው። ስለዚህ 2000 ካሬ አንተ በሆነ መንገድ እጄ ይገባል ሶ ዊ ዲል ያ ዲል ግን ፍሬምወርክ ኖሮት እውቅና ተሰጥቶት ዴቨሎፕ ነው የምናደርገው ማለት ነው። ሶ የቤት ሰፕላዩን ያፈጥነዋል። ለምን እንደሚያፈጥነው ታውቃለህ? ሌትስ ሴይ ፕራይም ሎኬሽን ላይ 2000 ካሬ የምትገዛበት 200 ሚሊዮን ብር ከሆነ 200 ሚሊዮን ማለት ፕሮባብሊ ሰብስትራክቸር ያስጨርሳል። ፋውንዴሽን ትጨርሳለህ ትወጣለህ ማለት ነው። አሁን ግን ዴቨሎፐር ሆነ መሬት ገዝተህ የምትነሳ ከሆነ ደክመህ ነው የምትነሳው። በመሬቱ ላይ ገንዘብን ትጨርሳለህ። ከዛ ምንድነው በኦፍ ፕላን ከሰዎች ሰብስበህ መስራት ትፈልጋለህ። በኦፍ ፕላን ከሰው ሰብስብ ደግሞ ያለው ችግር ምን መሰለህ? የተለመደው ማስታወቂያ ላይ ታች ከሆነ ኦፍ ፕላን የሚሸጡ ሰዎች ዳውን ፔመንት 10% ነው የሚቀበሉት። ከ10% ፕሮባብሊ ግማሹ ኮሚሽን ነው ለሴልስ ኮሚሽን የሚከፈል ታክስ ሴልስ ኮሚሽን ይወስዳል። ሽጣሃል የሆነ ብር ሰብስቤ እሰራለሁ ብላል፣ ግን ብሩ ሲመጣ የለም እጅ ላይ ለኮሚሽን ሴልስ ኮንሰልተንቶቹና ለታክስ ነው የሚሆነው። ሶ ኮሚትመንትን ኦነር አታደርግም ማለት ነው፣ ዴሊቨር አታደርግም። ፕራይቬት ፓርትነርሺፕ ግን ሲሆን አግሪመንቱም ይቀላል። ኢቭን ከፐብሊክ ፕራይቬት ፓርትነርሺፕ ይቀላል። because you deal it depends on እኔ የምፈልገውና መሬት አለኝ የምፈልገውን አውቃለሁ። አንተም እንደ ዴቨሎፐር ካልኩሌት ታደርጋለህ። we come together we have a framework developed ተደረገ ፍሬምወርክ አለን። ገንዘቤን የመጀመሪያውን ገንዘቤን በቃ ሲግኒፊካንት ስራውን እንድሰራ ያደርጋል። የፕሮጀክት ሰክሰስ ሬቱን በጣም ያወጣዋል። ኤፊሺየንሲን ይጨምራል። ዲሌይ በቀነሰ ቁጥር ኤፊሺየንሲ ስለሚጨምር ማለት ነው። ሶ I would recommend እንደውም እኔ ገቨርንመንት ፐብሊክ ፕራይቬት ፓርትነርሺፕ ብሎ በጣም ፑሽ አድርጎ የሚሰቃየውን ያህል ፕራይቬት ፓርትነርሺፕ ፍሬምወርክ ዴቨሎፕ አድርጎ ኢንካሬጅ ቢያደርግ ብዙ ሶሉሽን ሊያመጣ ይችላል ብዬ አስባለሁ። እሱ ፒኤልሲ ነው ባይ ዘ ወይ። ከዚህ እሱኛውን ዲፍረንሱ ምን መሰለ ጥጌ፣ እሱ በጣም ዋይድሊ ኤክሰርሳይዝ ፕራክቲስ ነው። አሁን የእሱን ችግር አይ ካን ቴል ዩ ኢት ስቲል ያልተፈታ ፕሮብለም አለው። ምንድነው የሆነው መሰለ? ፒኤልሲ ታደራጃለህ፣ ህንፃውን ትገነባለህ በፒኤልሲ 10 ቤት ካለው 10 ሆነን ፒኤልሲውን አደራጅተን አንዳንድ ዕጣ ይኖረናል። 10 ቤት አለ አንዳንድ ቤት እንወስዳለን። but you don't have land holding certificate or የምናምን የለም። that's a PLC። ማኔጅመንቱ ቀላል አይደለም። ከዛ ወደ ኢንዲቪጁዋል ልቀይር ስትል የግድ ወደ ሪል ስቴት ላይሰንስ መሄድ አለብህ። ሪል ስቴት ላይሰንስ ስታወጣ ደግሞ ሴልስ ባይ ኤንድ ሴልስ ምናምን አለው ምናምን ብዙ ነገር ይኖረዋል። ወይ ተጣልተህ መለየት አለብህ በፍርድ ቤት ውሳኔ። ሶ ፍሬም ይፈልጋል። ያኛው ፕራክቲስ ሰፊ ነው። እንደውም ኢፊሽንትሊ ቤት የማግኛ መንገድ ነው። 10 ሆነን ስንገነባ we build the house for ourselves